ነገር ችግር የበታችነት ስሜት የሚሰማቸው ሰዎች የበታችነት ስሜት ምናምን ይባላል። የዚህ ሀገር በሽታ ግን የበላይነት ስሜት የሚሰማቸው ሰዎች ከነሱ የሚመነጭ ነቀርሳ ነው። የዚህ ሀገር ህመም ለምን መሰለ? የበላይነት ስሜት ሲሰማው የነበረን ሰውዬ እኩል ነህ ያልክ ቀን ያብጣል። ከማንም አትበልጥም። አንተ እንደ ማንኛውም ኢትዮጵያዊ ለዚህ ሀገር የአንበሳ ድርሻ ሳይሆን ያዋጣው ሲምፕሊ እንደ ማንኛውም ኢትዮጵያዊ በቃ ኢትዮጵያዊ ነህ ቪአይፒ አይደለህም ያልከው ቀን ሀገር ለማፍረስ ይነሳል። የዚህ ሀገር ነቀርሳ የሚነሳው እኔ የበላይ ነኝ ብሎ የሚያስብ ኮሚኒቲ ጋር ነው። ሶ ፋይናል የገባኝ ነጥብ ነው ነገር። ስለዚህ በጣም መረጋጋት ያለባቸው እዚህ ሀገር ይሄ የኢትዮጵያን የአንበሳ ድርሻ ካልወሰድኩ የሚሉ እኔ ነኝ ጠፍጥፌ ይችን ሀገር የሰራዋት። ተረጋጋ፣ አልሰራያትም። ባይዘው እቺ ሀገር የሁሉም ነች፣ የሁሉም። እኔ ነብር ነኝ እዚህ ሀገር ላይ፣ እኔ አንበሳ ነኝ፣ እኔ ጎፈሬው ነኝ፣ እኔ ሳንቲሙ ነኝ፣ እኔ ከእንትና ጋር ተዋልጅ። አይሰራም። እኩል ነን። ሺናሻውም፣ ጋምቤላውም፣ ሀዲያውም፣ ሶማሌውም፣ ጅጅጋውም፣ አፋሩም፣ ሲልጤውም ሁሉም እዚህ ሀገር ላይ ሙሉ መብት አለው። ኦርቶዶክሱም፣ ሙስሊሙም ሁሉም እዚህ ሀገር ላይ ባለ መብት ነው። እንትን ሀገር ናት የሚል ደግሞ አንድ ፖለቲካ አለ። የሆነ ሃይማኖት አንስተው ባይዞ ኢትዮጵያ የሚባል ሀገር እንጂ እንትን የሚባል ሃይማኖት ሀገር የለም እዚህ ሀገር። እንትን ሃይማኖት ሀገር ናት አይደለችም፣ ሆናም አታውቅም፣ ወደፊትም አትሆንም። ኢትዮጵያ የሚባል ሃይማኖት የለም፣ ሀገር አለ። አለቀ። ጥግ ጥግ ይዘን ተከባብረን እንኖራታለን። ሁለተኛው ነጥብ ምንድነው? አርቲስቶች ገብተዋል አብይ አህመድን ለማውራት። ይሄ የተለያዩ የኪነ ጥበብ ባለሙያዎች በፊልሙ፣ በሙዚቃው፣ በቲያትር፣ በማስታወቂያው ላይ ያሉ አርቲስቶች የተወጣጡ ሰዎች ተገኝተዋል እዛ ፔም ኦፊስ ላይ። ሶ እኔ ከነበርኩበት አንጻርና እነሱም የነበርኩበት ምንድነው ፖይንቱ? የተደራጀ ጥያቄና በግል የምትጠይቁ ተብሎ ጠቅላይ ሚኒስትሩ ቃል በቃል ያለው ነው የምነግርህ። ቃል በቃል የተደራጀ ጥያቄ የምትጠይቁ ምን ማለት ነው? ጠቅላይ ሚኒስትሩን ከማግኘታችን በፊት 2-3 ቀን ጎብኝተናል ሀገሪቱ ላይ የተሰሩት ትልልቅ ፕሮጀክቶችን። ስለዚህ ትልልቅ ፕሮጀክቶችን ከጎበኘን በኋላ በጋራ ተሰብስበናል ኢትዮጵያን እንጠይቅ የሚል አርቲስቶችም እንደዛ ተሰብስበዋል። የአርቲስቶች ማህበር ተሰብስቦ ጥያቄ አደራጀ። ጥያቄ ተደራጀና ለካሙዙ ይሄን ይጠይቅ፣ አዝጌ ይሄን ይጠይቅ ተብሎ አርቲስቶቹ ተሰብስበው ጥያቄ ወጣ እንጂ የመንግስት ባለስልጣን ወይም የመንግስት ካድሬ ወይም የአብይ ካቢኔ ያደራጀው ጥያቄ አይደለም። ባይዘው አይደለም። ጋዜጠኞች የጠየቁት ጥያቄ፣ እነዚሁም ተሾመም ሌሎች የጠየቁት እኛ ተሰብስበን ነው። ባይዘው ከሁለት ቀን በፊት ከጎበኘን በኋላ የተለያዩ ፕሮጀክቶችን ጎብኝተን ተሰበሰብንና የማህበር ጥያቄን ጠይቅ፣ በግል እንጠይቅ የሚል በግል የሚጠይቅ በግል ይጠይቅ ተባለ። በማህበር የሚጠይቅ በማህበር ይጠይቅ ተባለ። አለቀ። ለካሙዙ ተብሎ ከመንግስት የተላከ ጥያቄ የለም። ካሙዙ እዛው አርቲስቶች ተሰብስበው ያሰባሰቡት ጥያቄ ነው። አዝጌም እንደዛው ነው የጠየቀው። አፕሪሺዬሽን ደግሞ የሀገር መሪ ስታገኝ አፕሪሺዬት ማድረግ አለብህ። አለቀ እንዴ። የሆነ ሰው ስለጠላ አብይ አህመድን መጥላት የለብኝም። እኔ እወደዋለሁ። ይኸው 2000 ሰው እዚህ አለ። ስትገለበጥ ውለት አድራለህ። አብይ አህመድ አሊል እንዳልካቸው ዘነበ ይወደዋል፣ መብቴ ነው። አዲስ ታይም ይጠለዋል፣ መብቱ ነው። ሳምበዲ ይጠለዋል፣ መብቱ ነው። እኔ እወደዋለሁ፣ መብቴ ነው። አክብርልኝ። ያንተን የጥላቻ መብት እንዳከበርኩ ሁሉ አብይ አህመድን የመውደድ መብቴን አክብርልኝ። ምንድነው እኔ ስለጠቆርኩ ጥቆር አይባልም። እኔ አብጫለሁና አንተም እበጥ አይባልም። እኔ እንጀራው ሻግቶብኛል ያንተም ይሻግ አይባልም። ችግር ካለበት ይሄ ችግር አለበት። የዚህ መንግስት ስርዓት ይሄ ክፍተት አለበት። ይሄን አልቀበልም፣ ይሄን እንቀበል እና አብይ አህመድን እንዳልክ ስደግፍ ሙሉ የመንግስት ስርዓቱን ደግፈ ነው አይደለም። የምትቃወመው ነገር የለም። በደንብ አለ። በደንብ ዛሬ ቀበሌ ሲሄድ የሚያበሳጩኝ ሰዎች አሉ። ብጭት እያልኩ ነው። የሚደብር ነገር የለም አለ። ሙሉ ለሙሉ ትጠለዋለህ? ኖ ምቃወመውን እቃወማለሁ፣ ደግፎን ደግፋለሁ። ሶ አርቲስቶች ተሰበሰቡ። 4፣ 5፣ 8 መንግስት ላይ የነበሩ አርቲስቶች እያሉ ትላንትና ጉዞ አድዋ ፕሮጀክት የሚባል ታከለ ኡማ ከንቲባ በነበረ ሰዓት ከመንግስት ካዝና እየቧጠጡ ይህንን ማቀው ነኝ እንደ አንድ ምንድነው ይሄ ምንድነው የደቡብ ልጅ ብቻ አይደለም። እንደ አንድ የነ ካሙዙ የነ አዝጌ ደም
ደም እንዳለበት ወጣት ሆን ተብሎ ታርጌት ይደረገ ነው። ሆን ተብሎ የታሪክ ወዳላ ቼክ እናድርግ። ኤልያስ መልካ ከመለስ ዜናው ጋር የተለየ ቁርኝነት ነበረው። ምንም ጥያቄ የለውም። ሌሎች አርቲስቶችም በተለያዩ መንግስታት ታሪክ ውስጥ ብዙ ፕሮሞሽን ሰርተዋል። የአባይ ግድብ ከዚህ በኋላ ሻማ አይበራም ብሎ ብዙ አርቲስቶች ሰርተዋል። ይሄ ኢትዮጵያ ውስጥ ያለ የተለመደ የሚኖር ነው፣ ይቀጥላል። ምንድነው ካሙዙ ላይ ዘመቻ የምታስከፍተው? ምንድነው አስገኘው አሽኬን ከማየት የምትለው? ባይዘው የፈለገ ታብጣታለ እንጂ ካሙዙ ይቀጥላል፣ አስገም ይቀጥላል፣ አይቆምም። ልጆቹ ጄኒውን ናቸው፣ ዩኒክ ናቸው፣ የሚገርም የሙዚቃ ብስለት ብቃት አላቸው። አትቋቋሟቸውም፣ ባይዘው አትቋቋምም። የፈለገ ባይኮት ብትጀምር ካሙዙ ካሳ አይቆምም። የሚገርም ሰው ነው። ሰው በጣም የሚወድ ብሔር ሳይለይ ሙዚቃ የሚሰራ ለአስቴር አወቀ፣ ለብስራት ሱራፌል፣ ለሂቦንጎ የምሬ ነው። ካሙዙ ካሳ ለአስጌ፣ ለማሚላ እንደገና ለፍቅር አዲስ፣ ለኃይልዬ ታደሰ፣ ለነዋይ ብሔር ሳይለይ ለሙዚቀኞች ሙዚቃ የሚሰራ አቀናባሪ ነው ካሙዙ ካሳ። ደርስ አጋጣሚ ግን ተልታሸማቀቀ ነው። የዳኘዋልና የብስራት ሱራፌልን ዘፈን ሰርቷል እኮ ካሙዙ ካሳ። አይለይም ካሙዙ። ለአፋር ሰርቷል፣ ለሶማሌ ሰርቷል፣ ለወላይታ ሰርቷል፣ ለሽናሻ ለጋምቤላ ሰርቷል። ካሙዙ ያልሰራው ብሔር ብሔረሰብ ሙዚቃ የለም። ደርሰ ክፍተት አግኝተ ይህን ሰው ዘመቻ ታስከፍትበታለህ። ስንት ለሀገር ውለታ የከፈለ ሰው። እኔ ዘፈን አልወደም፣ እኔ ጴንጤ ነኝ። ዘፈን በጣም ነው የሚያስጠላኝ በዚህ ሰዓት። በተለይ ግን ለምንድን ነው በዚህ ጉዳይ የምታወራው ካልከኝ እንደዚህ እንድታጠቀው አልፈቅድልህም። ሰውየው ወጥቶ ማውራት የሚችል ሰው አይደለም። ሰውየው ሙዚቃ ነው የሚችለው። ኦኬ ዞሮ በጣም እሺ፣ ሐሳቤን አንድ ደቂቃ ስጠኝ። በአንድ ደቂቃ ምን ለማለት ፈልጌ ነው ቴዲ፣ አዲስ ታይምስ፣ ሌሎችም አሁን የገቡ ሰዎች ጋር በሀሳብ ልዩነት ይኖረናል። ምንም ጥያቄ የለውም፣ ይኖረናል፣ ወደፊትም ይኖረናል። አዲስ ታይም እና እኔ ከመስከረም ይልማ እጅጋዩ አይለምሩ ማፀን ውስጥ እኩል አልወጣንም። የኔ እናት ነች እቺ። እኩል አንድ ማፀን ውስጥ አልወጣንም። ብንወጣ ማን ነው ቴታ እንግባባ አይባልም። ስላልተግባባንም እንገዳደል አይባልም። ቴዲና እኔ ለምሳሌ የዛሬ ወር ነው 15 ቀን በሆነ እንትን ጉዳይ ላይቭ ላይ አልተግባባንም። ተበሳጨው ትጅበታለሁ። በዚህ ጉዳይ ረስተነው ተገናኘ፣ አለቀ። የዘላለም ሕይወት አናገኝበትም። ዲስ ኢዝ ፖለቲክስ። አብረን ስንኖር የምናስተካክለው ነገር ነው፣ አለቀ። ስለዚህ ምንድን ነው እኔ አሁንም ወደፊትም ለአዲስ ታይምስም ለሌሎችም ሶራም ለዚህ ላሉ ገስት ላይ ለገቡም ሌሎችም ግዴታ አንድ ትንፋሽን ተንፍስ። ግዴታ ራብተዋል። ካሙዙ ካሳ አርቲስቶች ያዋጡትን ጥያቄ ነው የጠየቀው። አስጌም እንደዛው፣ እኔም ጠይቄያለሁ፣ ሌሎችም ጋዜጠኞች ጠይቀዋል። እኔ በግሌ አብይ አህመድ አሊን እደግፈዋለሁ፣ እወደዋለሁ። ኦኬ እስቲ እዚህ ጋር ይሄን አርቲስት እኒና እያነበበ ነው ጥያቄ የሚያቀርበው፣ ትሰሙታላችሁ። አብዮት ያማከለ ዋናኛ ተግባሩ ከፈጠራ ስራ ጋር የተቆራኘ የዲጂታል ፕላትፎርም ማበልጸጊያ ያስፈልገዋል። ከኤአይ ኢንስቲትዩት ጋራ ከቴሌኮሙኒኬሽን እንዲሁም ከኢንሳ የመሳሰሉ ዲጂታል ላይ በጣም የበለጸጉ ተቋማት ጋራ በጋራ የምንሰራበትን ማዕቀፍ ቢመቻች፣ እነዚህ ነገሮች ተረድተው የነገሩንም ጥልቀት ተረድተው መልካም ምላሽ እንደምናገኝ ተስፋ እናደርጋለን። አመሰግናለሁ። ክብርነቱ በቅድሚያ ሁሉም እያነበበው ነው ጥያቄ የሚያቀርበው። እየለየ የምትመታ ከሆነ ግን ችግር አለ ማለት ነው። ግልጸኝነት ለዘላለም ይኖር። የተለያዩ ሀሳቦችን ነው እየሰማን ያለ ነው። ሁሉም እያነበቡ ነው ጥያቄ የሚያቀርቡት። ስለዚህ እዚህ ጋር የሚያድንህ በእጅ ያለው ሀቅ ብቻ ነው። እኔ አላድንህም፣ ፑቲን አያድንህም፣ ፊልድ ማርሻል አያድንህም። ሀቅ ብቻ ነው፣ ወይም ደግሞ ንግግር የማሳመኛ ነጥብ ብቻ ነው የሚያድንህ። ሜዳውም ይኸው ፈረሱም ይኸው። የኔ ኃላፊነት መድረክ መክፈት ነው። እሺ ወደ አማራ ስትሮንግ እንመጣለን። አማራ ስትሮንግ የአርቲስቶችን ስብሰባ ከጠቅላይ ሚኒስትሩ ጋር የነበረውን እንዴት አየው? ታንክ ዩ ኬዲ። አይ ቲንክ እኔ በተለየ መልኩ አላየሁትም። ልክ እንደ ከሌሎቹ ቅድም ማነው አንድ ወንድሜ ሲናገር ነበር። ልክ ነጋዴዎችን፣ ሐኪሞችን፣ አስተማሪዎችን ጠቅላይ ሚኒስትሩ ሁሉን አውቃለሁ ባይ ስለሆነና የራሱን ካልት መገንባት የሚፈልግ ሰው ስለሆነ ሁሉንም እንዳናገረው አድርጌ ነው የማየው። ከዛ በፊት አንድ ነገር ማለት ፈልጋለሁ። አሁን በፊት የተናገረው ወንድም ሲናገር
ኢትዮጵያ ውስጥ ያለው ነቀርሳ የበላይነት ስሜት የሚሰማው አካል ነው የሚለው ነቀርሳ አባባል ልክ አይደለም። ሁለተኛ ኢትዮጵያ ውስጥ ያለው ነቀርሳ ይሄን ስርዓት የተከለው ነው። አንዱ የበላይነት አንዱ የበታችነት ስሜት እንዲሰማው አድርጎ የተከለው ስርዓት ነው። ይህ ስርዓት ደግሞ ያለውን አዲስ አበባ ነውና እንዴት አድርጎ ለዚህ ነው አርቲስት ስትሆን አክቲቪስት፣ የሶሻል ሚዲያ ኒውትራል የሆንክ የህዝብ ሀብት ነኝ ብለህ ራስን ስታቀርብ ከእንዲህ አይነት አነጋገሮች መውጣት አለብህ። ምክንያቱም አርቲስት ከሆንክ የአርቲስት ሶሻል ቤዙ ህዝቡ ነው አይደለ? ኢንዲስክሪሚኔትሊ ባጫሉ ዘፈን ያልጨፈረ ሰው የለም አይደለ? በጥላሁን ገሰሰ ዘፈን፣ በነ ቴዲ አፍሮ ዘፈን አይደለም የነሱን ከዛም አልፈ በነ ማይክል ጃክሰን ሁሉ መጨፈር የሚችል የሚፈልግ በነ ቢዮንሴ ዘፈን የሚጨፍር ህዝብ ነው። አርቲስት እንደዛ ነው። ክሮስ እንትን የለውም፣ የፖለቲካ ባውንደሪ የለውም። እና አርቲስቱ ፖለቲከኞች ጋር ሲገናኙ ጥያቄ ቢቀርብባቸው ተገቢ ነው። እንትን አትዩት። ምክንያቱም ህዝቡ ከፖለቲከኛው ጋር ኔትወርክ ይቆራርጣል። ትንሽ ኔትወርክ ቀይ ይታየኛል። እኔ ቀይ ይታየኛል። ምናልባት ኔትወርክ ትክክል አይደለም መሰለኝ። ቆይ እስኪ አሁን አልሰማም። አሁን ይሻላል። አሁን ኦኬ። ያ እና የአርቲስት ሀብቱ ህዝቡ ስለሆነ ህዝቡ እንደዚህ አይነት ጥያቄዎችን ከመንግስት ጋር ፖለቲከኛ ነው አብይ አህመድ እና ዝም ብሎ ከማንም ጋር ጊዜውን አያጠፋም። ነጋዴዎቹንም ሲያናግር፣ ሐኪሞቹንም ሲያናግር፣ ሁሉንም ሲያናግር አቺቭ ማድረግ የሚፈልገው የፖለቲካ ኦብጀክቲቭ ስላለ ነው። ይሄንን ከዚህ በፊት ደርግ ያደርገው እንደነበረ ይታወቃል። የቲፒኤልኤፍ እንትኖቹን ተከትለው አርቲስቶቹ የቲፒኤልኤፍን ኮፍያ አድርገው ምንድነው ደደቢት በረሃ ድረስ ሄደው አይተናል። ስለዚህ ከህዝብ ጋር መንግስት ከህዝብ የራቀ ሲመስለው ከህዝብ ጋር እንደማቀራረቢያ ድልድይ አድርጎ መጠቀም ከሚፈልግባቸው አንዱ አርቲስቶች ናቸው። በህዝብ ዘንድ ቅቡልና በወጣቱ ዘንድ ቅቡልና ያላቸውን እንትኖች አሁን ለይቼ ካሙዙ እንደዚህ አለ፣ ከበደ የሚባል አርቲስት እንደዚህ አለ ነው። ይሄ ስትራክቸራል የሆነ ችግር ነው። ካሙዙ የፈለገውን ቢል ለምን እንደሚለው ይገባኛል። በዛ አገር ውስጥ አሁን እንደ ሰው ተከብረህ ለመኖር ወይም ደግሞ እንደ ሰው ነፃነት ኖሮ እንዲህ በነፃነት እንድትናገር እንደዚህ ቅድም እንደተናገረ ወንድሜ አብይ አህመድን ወደዋለሁ ማለት አለብህ። ባትወደውም እንኳን ማለት አለብህ። ምክንያቱም ሊያኖርህ የሚችለው ካልሆነ የፓርላማ አባላት ከፓርላማ ተነስተው ሲታሰሩ አይተናል። ወጣቶች ከየመንገዱ እየተለቀሙ ሲታሰሩ አይተናል። የባጃጅ ሹፌሮች በማንነታቸው እየተለቀሙ ሲታሰሩ አይተናል። ባለሀብቶች አካውንታቸው ፍሪ ሲደረግ አይተናል። ስለዚህ እነዚህ አርቲስቶች ለመኖር የሚፍጨረጨሩ ናቸው፣ የሚታገሉ ናቸው። ያን ያህል ኢኮኖሚክ ፍሪደም እንኳን ኑሯቸው ይሄን ባላደርግ በቃ ብታሰር እንደዚህ ሆናለሁ ምናምን የሚሉ አይደሉም። ስለዚህ ለመኖር ማንኛውም ነገር ያደርጋሉ እንደ ማንኛውም ኢትዮጵያዊና እኔ በካሙዙም ላይ መፍረድ በእንትኑ አጠቃላይ ይሄ በጣም ጨፍላቂ አደገኛ የሆነ አምባገነን ስርዓት ነው። በአምባገነን ስርዓት ውስጥ ደግሞ ደርግ ያደርግ የነበረው ሙዚቃህን እንዳታወጣ ይከለክልህ ነበረ። በቃ ለሆነ አብዮታዊ ሙዚቃ ካልጨመርክ አታወጣም ነበረ። ቲፒኤልኤፎችም በመጋ ኪነ ጥበባት በኩል አርቲስቶችን ለመጠርነፍ ጥረት ያደርጉ ነበር። አሁን አዶን ነው አሁን ያለው የጠርነፋ እንትን በምን እንደሆነ አላውቅም። ስለዚህ አጠቃላይ የሆነ ችግር ነው ያለው እና ይሄ ዝም ብለህ እንደሌላው ሀገር በነፃነቱ ምናምን የተናገረው አድርገን አንየው። እኔ ልጆቹ ላይ መፍረዳችሁ ትርጉም የለውም። በቃ ተዋቸው ይኑሩበት። አጠቃላይ ስርዓታዊ ለውጥ እስካልመጣ ድረስ ከሐኪሞቹን እንደ ሐኪሙ ነው የሚያናገር፣ አክቲቪስቱን እንደ አክቲቪስት እየሆነ አርቲስቱን እንደ አርቲስት እየሆነ እኔ የአብይ አህመድ የኖሌጅ ሊሚት የቱ ጋር ነው ያለው? በቃ እዚህ ላይ በቃ ምንድነው የእውቀት ባህር እሱ ብቻ ነው የሚመስለውና እኔ ካቢኔ አባላቶቹም ያሳዝኑኛል። መቼ ነው ማንቀጀላ ናቸው አደረሳቸው ናቸው አይደለ? የባህልና የቱሪዝም እንትኑ እሳቸው ናቸው ሰብስበው ለምሳሌ የነበረው ኮንቨርሴሽን የሀገራችንን ባህል እንዴት እንዳሳድግ ምናምን ቢሆን ቅድም እያላችሁ እንደነበራችሁት በየሚኒስትር ሴክተር መስሪያ ቤቶች በዛ በኩል ተመድቦ ይደረግ ነበር። ይሄ ግን የተደረገው የጠቅላይ ሚኒስትሩን ኢሜጅ ከህዝብ ዘንድ እየተፋቀ እየወጣ ያለ ሰው ስለሆነ የእሱን ለመገንባት ነው። በቃ አለቀ። ምንም ሌላ በእንትናታ እነዚህ ሰዎች ደግሞ አትፍረዱባቸው። ተጽፎ እዛ ጋር አንድ ጥያቄ ልጠይቅ። አሁን ለምሳሌ እኚህ ሰዎች ለጠቅላይ ሚኒስትሩ እነዚህ እንደ አንድ ተቋም ወይም ደግሞ እንደ አንድ የህብረተሰብ ክፍል በአርት ውስጥ ያሉ ሰዎች ለጠቅላይ ሚኒስትሩ ለአመታት ሲብላላ የነበረ ወይም ደግሞ የውስጣቸውን ጥያቄ ከማቅረብ በዘለለ
ችሎታቸውን ተጠቅመው የሙዚቃ መሳሪያ ተጠቅመው መወድስ አቀርበዋል ወይም ደግሞ ያን ለማቅረብ ቃል ገብተዋል። አሁን መተቸት ካለባቸው እኚህ ሰዎች ነገ ከነገ ወዲያ በሚሰሩ ስራ መሆን የለበትም ወይ? አሁን ግን ያደረጉት ነገር ስራችንን ለመስራት ማነቆ የሆኑብን ጉዳዮች አሉ፣ እነዚህ ነገሮች ይስተካከሉልን ብለው እንግዲህ ጠቅላይ ሚኒስትሩ ነው የሚጠይቁት። የበላይ አካል ወይም ደግሞ ኤግዚኪዩቲቭ ብራንቹን የሚመራው ወይም ደግሞ ሰብሳቢ እሱ እንደመሆኑ መጠን ጠቅላይ ሚኒስትር ነው። ከዛ ውጪ የሚያስነቅፋቸው ነገር ምንድን ነው ያደረጉት? ስራቸውን እኮ የዕለት ተዕለት ስራቸውን ለማስኬድ እኮ አስፈላጊ የሆነ ነገር እንዲሟላላቸው ነው ጥያቄ ያቀረቡት። የኔ ጉዳይ ቴዲ ከአርቲስቶቹ አይደለም። የኔ ጉዳይ አሁንም ቅድም እንዳልኩት ነው። አርቲስቶቹ ለመኖር ሲሉ ልክ ባለሀብቶቹ ለመኖር ሲሉ የአብይ አህመድን መጽሐፍ 10 ሚሊዮን ኮፒ በ10 ሺህ ኮፒ ገዛለሁ ብሎ አንዱ ባለሀብት ቃል እንደገባው ነው። ኢትዮጵያ ውስጥ ለመኖር አሁን ለመኖር የአብይ አህመድ ጫማ ስር መነጠፍ አለብህ። ስለዚህ እኔ አርቲስቶቹን አይደለም በነፃ መድረክ ቢሆን ኖሮ እነዚህ አርቲስቶች ከአዲስ አበባ ተነስቶ ኩሪፍቱ ሄዶ ተዝናንቶ ለመምጣት የሚቸገር አርቲስት እርሶን የማያመሰግን ህዝብ ጤናማ አይምሮ ያለው አይመስለኝም ካለ መሰረታዊ የሆነ ችግር አለ ማለት ነው። እኔ ችግሬ ከአርቲስቱ አይደለም። በቃ እዛ አገር ውስጥ እንዴት የሆነ በቃ ልክ የጠቅላይ ሚኒስትሩ ሰብዕና ይሄን ፋሳድ በሆነ በውሸት የተገነባ እንደሆነ ሁሉ የሰውም ኑሮ ይሄ ውዳሴውም ምኑም የውሸት እንደሆነ በአደባባይ ያስታውቃል። ሰላም እኮ ሚኒማል ሪኳየርመንት ነው ለምንም ነገር። የአርቲስቱንም ስራ ለማስፋፋት የነጋዴውን ስራ የአስተማሪውን የምኑን ስራ ለማስፋፋት ሰላም የመጀመሪያው ቅድመ ሁኔታ ነው። አሁን ቅድሞ እንደሚስናገር ቀበሌ ሄጄ እንዲካሉኝ ይቃወማለሁ። እሱማ ሲደላ ነው። ቀበሌ ብትሄድ አሜሪካን ብትሄድ የትም አድቫንስድ የሆነ ሀገር ብትሄድ ወረፋ አለ፣ በሆነ ወይ ማሽን ተበላሽቶ ቢሮክራሲ ይኖራል። ቢሮክራሲ የሌለበት ፍጹም የሆነ ዲሞክራሲ ያለበት የለም። but people are talking about ስለ ሰላም። ድሮ ወጥተህ ከ4 ኪሎ ምሳ በልተህ ሱሉልታ ሄደህ ጠጅ ጠጥተህ ተዝናንተህ መመለስ የለም። አሁን እሱ ይሄን ያህል ሰላም በጠፋበት ሀገር እርሶን የማያመሰግን ሰው ጤናማ አይመስለኝም ካለ መሰረታዊ ችግር አለ ማለት ነው። ስለዚህ አብይ ለምንድነው ሊጠቀምበት የፈለገው ካልከኝ ግን መሰረታዊው እሱ ስለሆነ ይሄንን መድረኩን የሚያዘጋጀውና የራሱን ሰበእናም እንደመገንቢያ በጣም ርካሽ በሆነ መልኩ ሰበእናውን ለማስተካከል ይተጋጋጥ ያለ ሰው ስለሆነ ከካሙዙ ጀርባ ያሉ ወጣቶች ከካሙዙ ጀርባ ያሉ ደጋፊዎች ወይም ደግሞ ከሌሎች አርቲስቶች ከነሱ ጀርባ ያሉ ደጋፊዎች እስቲ ካሙዙ ሲያመሰግነኝ ሊያመሰግኑኝ ይችላሉ፣ ሊቀበሉኝ ይችላሉ። እኔ ለህዝብ እንዲህ የቀረብኩ መሪ ነኝ፣ እኔ እንዲህ የራቅኩ አይደለሁም። በሚኒስትር ደረጃ ሳይሆን ያናገርኩ ያላችሁት ራሴ ቀርቤ ሰው ችግር እየሰማው ነው። ግን ችግር መስማትና ችግር መፍታት ደግሞ ይለያያል። ያን ችግር ሰምተህ ወጥተህ ሄደህ የምታወራው ስለ ኮሪደር ልማትህ ከሆነ ያን ችግር ሰምተህ ወጥተህ ሄደህ የምታወራው ስለ ኬላላ ሪዞርት ከሆነ የራሱን በጀት እንኳን የራሱን የሰራተኛ ደሞዝ መሸፈን ስላቃተው ስለ ኬላላ ሪዞርት ከሆነ የዚህ ሀገር የህዝብ ችግርና የመንግስት ባለስልጣን ነኝ የሚለው ኃይል በቃ ከእውነት ጋር የተፋቱ ናቸውና እዚህ ጋር ቆይ አማራ ስትሮንግ እስኪ ፖለቲካዊ ቋንቋ ተጠቅመ ንገረን። ለምሳሌ አሁን የኢትዮጵያን ታሪክ እንደምታውቀው አርቲስቶችና ስልጣን ላሉ ሰዎች ተለያይቶ አቁም በኢትዮጵያ ታሪክ ካለ እታረማለሁ። በአፄ ቴዎድሮስ ጊዜ ለአፄ ቴዎድሮስ መወድስ የሚያቀርቡ አዝማሪዎች ነበሩ። ለተክለ ጊዮርጊስ እንደውም አፄ ቴዎድሮስ ብቻ ይመስሉኛል ሽመል ይገባዋል የአዝማሪ ቀልባጣ ብሎ እንደዚህ አትዝረክረክ ምናምን ብሎ አንዱን አዝማሪ እንደገረፈው አውቃለሁ። በየዘመናቱ ነገስታት መጥተው ነገስታት በሄዱ ቁጥር እንደዚህ መንግስትን መስለው የሚኖሩ የጥበብ ሰዎች ነበሩ። ከዛ የተለየ ህይወት የለንም እኛ እንደ ሀገር ማለት ነው። በመንግስቱ ኃይለማርያም ጊዜም የመጀመሪያው ሪፐብሊክ በሀገራችን በተመሰረተበት ጊዜም እንደዚሁ ለመንግስቱ ኃይለማርያም መወድስ የሚያቀርቡ አርቲስቶች ነበሩ፣ ጋዜጠኞች ነበሩ። በኢህአዴግ ጊዜም ምን የተለየ ነገር እንጠብቁ ሆነ እንኳን ቢባል አሁን እነዚህ ያሉ አርቲስቶች እንኳን የሚያነሷቸው ጥያቄዎች እንዲመለሱላቸው ከትላንት ወዲያ አሁን አንዳንዶቻችን ስናወራ አርቲስቶችና መንግስት የተለየበት ስርዓት ያለን እስኪመስል ድረስ ነው ዱላ የምናዘንብባቸው እና ያለን የመንግስታዊ መዋቅርም ያለፍንበት ታሪክ የሚያሳየው ይሄ አይደለም ወይ? እኚህ ሰዎች ምን ያርጉ? እነዚህ የህብረተሰብ ክፍሎች እነዚህ አርቲስቶች ጥያቄዎቻቸው እንዲመለስ
አሁን ከሚሄዱበት መንገድ ምን በተለየ መንገድ እንዲሄዱ ነው የጠበቅነው? እስኪ መልስልኝ። ምንም እንዲያውም እኔ እኮ እያወራሁ ያለሁት አሁን እንዲያውም አንተ እንዳልከው አፄ ኃይለሥላሴ ትክክለኛ የህዝብ ስሜት ለማወቅ እስቲ እረኛ ምን ይላል ውጡና ስሙ። ምክንያቱም ቤት ውስጥ ሰዎች በብሶት የሚያወሩትን እረኞች በእንጉርጉሮ ከብቶችን በሚጠብቁ ጊዜ በእንጉርጉሮ ያሰማሉ። አዝማሪዎች ደግሞ ማታ ማታ በየመዝናኛ እንትኑ እየገቡ እንትናቸውን ያሰማሉ። ይሄ ያለ የነበረ ነገር ነው። መንግስትን ማወደስ፣ መንግስትን እንትን ማድረግ ይሄ እንደ ሀገርም ስሪታችንም እንደዛ ነው። ለመንግስትነት ቅርበት ያለው ህዝብ ነው የኢትዮጵያ ህዝብ። መንግስትን መስርቶ ለብዙ ዘመን የኖረ ህዝብ ነው። በተለይ ደግሞ ይሄ አሁን እንግዲህ ደግሞ የበላይነት ምናምን የሚል ነገር እንዳይመጣ እንጂ በተለይ ደግሞ በአማራ ህዝብ እንትን ብታየው እንደዛ ነው። በቃ ለመንግስት ቅርብ ነውና መንግስትን ሲያወድስ ምን ሲል ነው የኖረው? በህግ አምላክ እያለ ነው እንትን የሚለው። ህግን እንደ አምላክ የሚመለከት ህዝብ ነው። ይሄ በህግ የበላይነት በዛ ድረስ የሚያምን ህዝብ ነው ያለውና አርቲስቶቹ ያንን ማለታቸው አይደለም። እኔ እኮ የሚገርመኝ አሁን ያለው ግን ያኔ አርቲስቶቹ ያንን ሲያደርጉ ግን ከአዲስ አበባ አስመራ ድረስ ለመሄድ ወይም ደግሞ ከአዲስ አበባ መቀሌ ለመሄድ አሁን ያጡትን ሰላም አጥተው አይደለም። አሁን ይኸውልህ ትክክለኛውን የካሙዙን ስሜት ንገረኝ ብትለኝ ምናልባት እሱ የሚቀርቡትን ወይ ሚስት ካለው ወይ ደግሞ ለእህቱ ከወንድሞቹ ሄዶ መስማት ነው። ለማየውን አማርኛ የተጠቀመ ነው አካሄዱ ምንድነው አቁም። አይ ፐርሰናሊ ሚስት ልጅ አይመለከትም። ከሌለ ማጣቆ መረጃ ከሆነ እንዳታወር። ምን አለ አካሄዱ ነገር ምን አለ? ሚስት ካለው አማርኛው ፋሚሊን አታክ ለማድረግ ፐርሰናል ዲቴል እንዳይገባ። አሁን አንድ መታወቅ ያለበትን ነገር ስፔሲፊክ ሆነ አሁን አማራ ስትሮንግ በነገራችን ላይ እንደውም ለአርቲስቶች እኮ ይሄ ያለፍንበት ህይወታችን እንትን የተለየ ነገር የለውም እያለ ነው የተናገረ ያለው። እድል ከሰጠኝ ግን ቴዲ አንድ ጥያቄ ልጠይቀው። ቆይ እንደዛ አይደለም። ቆይ ሀሳቡን ይጨርስና ወደ ልልና ወደ አማራ ኪላ ከዛ ወደ አንተ እመጣለሁ። አማራ ኪላ እሺ፣ በአማራ ስትሮንግ 2 ደቂቃ ልስጥና ራፓፕ አድርገውና ወደ ልልና ሄዳለሁ። እሺ ቴዲ የተረኛ እኔ ነኝ እየወጣው ስለነበረ ነው እኔ ሀሳብ ልስጥ። ቆይ እዚህ ጋር ልልና ስታወራ ነበር ካንተ እመጣለሁ ወደ ልልና ከኔ በኋላ ነው የገባሁት። እሺ አማራ ስትሮንግ ይጨርስና እኔ ነኝ። እሺ ቀጥል አማራ ስትሮንግ። ታንክ ዩ ሶ ይሄ አሁን ከአርቲስቶቹ ጋር አብይ አህመድ አደረገው የተባለው ስብሰባ 2018ም ያን የሃኒሙኑ ጊዜም ላይ የተደረገ ነው። ይሄ ሴሌክቲቭሊ ሆን ተብሎ እየተበላሸ ያለን በራሱ ቅሌትም ባለማወቅም በምንም በአምባገነንነትም በምንም ተደማምረው በውሸት የተገነባ ሰብዕናን አሁንም በዛ ለማስቀጠል የሚደረግ አጉል መጋጋጥ ነው። ግን በእያንዳንዱ የአርቲስቶቹ ንግግር መሃል እኔ የታየኝ የአርቲስቶቹ ስጋት፣ የአርቲስቶቹ ፍርሃት፣ የአርቲስቶቹ ይሄንን መንግስት በአግባቡ ካላወደስክ አትኖርም የተባሉ የሆነ አንዳንዶቹ ሽጉጥ ከጀርባቸው ተደቅኖ ሁሉ የሚናገሩ ነው የሚመስለው። ምክንያቱም እነሱ የሚናገሩትና ከዛ አዳራሽ ሲወጡ እነሱ የሚያጋጥማቸው ሪያሊቲ ፍጹም የተለያዩ እንደሆኑ እያንዳንዳቸው በደንብ አድርገው ያውቁታል። ቅድም የተናገርኩትን ምሳሌ ማንሳት ነው። አንዱ አርቲስት እዛ ውስጥ የነበረው ጤናማ አይምሮ የለውም እርስዎን የሚጠላ ሰው ያለው ከአዲስ አበባ ኩሪፍቱ ኤኒታይም ተነስቶ ደርሶ ከመጣ ያው ሁላችንም የምናውቀው እንኳን ደህና መጣህ በሚባልበት ሀገር ማለት ነው። ስለዚህ ይሄንን በዛ መልኩ መመከት ያስፈልጋል። ካፕቲቭ ኦዲየንስን የሆኑት ለማለት ነው ፈልገው ቴዲ ታንኪ ዩ። የኛ ሀገር ነገር አስቸጋሪ የሚሆነው አሁን እዚህ ጋር መንጋዎች መስማት የምትፈልጉትን ነገር አውቃለሁ። መንጋዎች አሁን ለምሳሌ መንጋዎች መስማት የሚፈልጉትን ነገር ብናገር እንደ ቴዲ ስማርት የለም ትሉኛላችሁ። እንደ ቴዲ ስማርት የለም። መስማት ማትፈልጉትን ነገር ብናገርስ እንደ ቴዲ ደደብ የለም። አይተንም ሰምተንም አናቅም ነው የምትሉት። ብዙ ጊዜ ለኛ እውነት የሚመስለን ከኛ አንፃር እኛ ከቆምንበት መሬት አንፃር ነው ሁሉ ነገር የምንለካው። እስቲ ፈንጠር ብለን ከትላንት ወዲያ የመጣንበትን ህይወት እንይ። ከራሳችን ከምናደርገው ትግል አንፃር ወይም ደግሞ የኛን ትግል የሚደግፈንን የሚቃወመንን ብቻ ሳይሆን በገለልተኛ አእምሯችን ነው መመርመር ያለብን እንደዚህ አይነት ጉዳዮችን። ካሉ አርቲስቶች መሃል 2-3 ሰዎችን ብቻ ነጥለህ የምትተች ከሆነ ችግር ነው።
ከበደ እያነበበ ነው፣ አየለ ሲያነብ ምዘለው ከሆነ ሌሎችስ እያነበቡ አይደል ጥያቄ ያቀረቡት? ፌር መሆን አለባችሁ። ሁለተኛ እንዲህ ያለ መድረክ ላይ መቀመጣችሁ ትክክል አይደለም። ለሁሉም ነው መስራት ያለበት። መርጠህ ግን አንደኛውን አውድሰ ሌላኛውን ደግሞ የምትተች ከሆነ ደግሞ ትክክል አይደለም። ያንተ የፌርነስ ጉዳይ ሳይሆን የናንተ የአብዛኞቻችሁ አይ ዶንት ኖ እነማን እንደሆናችሁ አላውቅም። የአብዛኞቻችሁ የሚሆነው ምንድነው የሚሆነው? የዘረኝነት ጉዳይ ይሆናል ማለት ነው። ዱላ መታሳረፍ ከሆነ ሁሉም ላይ ነው ዱላ ማሳረፍ ያለብህ። ነጥለ መታሳረፍ ከሆነ መመርመር ያለብህ አንተ ነህ። እኔ እንደዛ ነው የምረዳው። ስለዚህ በዚህ አውድ ነው እዛ ስብሰባ ላይ ታደሙ ሰዎች ስብሰባው ላይ መታደማቸው በራሱ ትክክል አይደለም ካልክ ዱላውን ማከፋፈል ያለብህ ለሁሉም ነው። እኔ እንደዛ ነው ማምነው። ቅድም ያሳየኋችሁ ጥያቄ እያነበቡ ያቀረቡ አርቲስት ሀብታሙ ትገባለህ ትወጣለህ ምንድነው? ሞተርክን አስተካክል ላንሳ እኔ ነኝ ስለዚህ የወረድኩ ስለነበረ እሺ እኔ ሐሳቤ ልቀጥል። እኔ ምን መሰለህ አሁን ወንድሜ እንዳልክ ወይንም ወንድሜ ሶራ አሜሪካን ሀገር ነው የምትኖረው፣ መብት ያለበት የሚከበር መብት ነው። አንድ ሰው መደገፍ መብቱ ነው አይደለ ወይ ይላል። አሁን ምን መሰለህ ሰው መደገፍ መብቱ ነው። አንድ ነገር መስማማት ያለብን ምን ደግፈው ምን አይነት ስርዓት ነው ነው ኢትዮጵያኖችን በእኩልነት የሚያይ ስርዓት ነው? ኢትዮጵያኖች በሰላም ወጥተው እንዲገቡ የፈቀደ ስርዓት ነው? ኢትዮጵያኖች እኩል የሀብት ተጠቃሚ እንዲሆኑ ያደረገ ስርዓት ነው? የምንደግፈው ስርዓት ኢትዮጵያን በእኩልነት የሚያስተዳድር ዜጎችን አንዱን ካንዱ የማያበላልጥ እኩል የሥራ ሰርቶ የመብላት ተምሮ የማደግ እድሎችን የፈጠረ ስርዓት ነው ወይንስ ደግሞ የጥቂቶች ስርዓት ነው? መሰረታዊ ነገር እዚህ ጋር አሁን አሜሪካ ነው የምትኖረውና ሰዎች እዚህ ሀገር እዚህ ሀገር 3 ብራንች ኦፍ ገቨርንመንታል አንዱ ቢያጠፋ ሌላኛው ይከታተሏል። ቼክ ኤንድ ባላንስ የሚባል ነገር አለ። ለምሳሌ ላስረዳ። ዶናልድ ትራምፕ ፈርስት ተርሙ ላይ ይሄ ምንድነው ኢንሰሬክሽን የሚባል ወጣቶችን አደራጀና የሱን ደጋፊዎችን ካፒታል እንትኑን ከበበው አስከበባቸው። ከዛ በኋላ የሱ ቫይስ ፕሬዚደንት የነበረው ማይክ ፔን ነው አልቀበልም አለ። አየ ምንድነው ቼክ ኤንድ ባላንስ አለ፣ ተጠያቂነት አለ። ሚሊተሪው ይጠየቃል። ሚሊተሪ ውስጥ ያሉ ሰዎች ከህገ መንግስቱ ወጥቶ ዶናልድ ትራምፕ በጣም አፈንግጦ ቢወድ ነገ አንገቱን ይዘው ያወርዱታል። ይሄንን ስርዓት እንዳለ እናውቃለን። ሪፐብሊካን መጣ ዲሞክራት መጣ ዳዝንት ማተር። ይሄንን ስርዓት ኢትዮጵያ ውስጥ እየናፈቀን ነበር እኛ አብይ አህመድን የደገፍነው። አብይ አህመድን እኮ አብይ አህመድ እኮ ቃል በቃል ቴዲ ይኸውልህ 2018 ወያኔ ሲወርድ ዲሲ ላይ መጥቶ አብይ አህመድ ቃል በቃል ምን አለ መሰለህ? ልማት ምን ዋጋ አለዋል? ልማት ተሰራ ይላሉ። አሁን ይሄ ልማት ነው። አባይንም ያህል ነገር መለስ ዜናዊና ኢህአዴግ ዘርተዋል። ልማት ምንድን ነው? ሰው ወጥቶ የማይገባበት ሰው የማይሸት ሰው መብት የሌለበት ሀገር ልማት ሰራችሁ አልሰራችሁ ያለ አብይ አህመድ እኮ እዚሁ ዲሲ ላይ ነው የተናገረው። የኛ ኤክስፔክቴሽን የነበረው ሰው የሚለማበት የሀገር ባለቤት የምንሆንበት በሀገራችን ባይተዋር የማንሆንበት ሲስተም ነበርኛ የፈለግነው። ለውጥ ነበርኛ የፈለግነው። ልማት ነው። ልማት ምንድነው ሳይሆን ኢንፍራስትራክቸር ዊዛውት ኢንፍራስትራክቸር ጉድ ፎር ነቲንግ ነው ያለው። ኤግዛክትሊ አያኔ አማርኛው እንደዛ ነው የገለጸው። ዛሬ ምን ያለንበት ሁኔታ ላይ ጥላችሁናል። በአማራና በኦሮሞ መካከል ጸብ፣ በትግሬና በአማራ መካከል፣ በስልጤና በጉራጌ፣ በከምባታና በሀዲያ ህዝብ ከህዝብ ጋር እንዳይገናኝ ከፋፍለኸው ስታበቃ ልማት ብትሰራ ምን ያደርጋል የሚል ትክክለኛ አሁን እኮ በቃ ያው አብይ የተናገረው የዛን ጊዜ ትክክለኛ ነገር ነው። ዛሬ ወያኔ ካደረገው በ100,000 እጥፍ አብይ አድርጓል። ሰላም ነስቶናል። የማህበረሰብ ክፍፍል አለ። የስርዓቱ የሚያደላለት ማህበረሰብ አለ። ስርዓቱ እንደ ስርዓት የሚጨቁነው ማህበረሰብ አለ። ይሄንን ስርዓት አብይ የዛኔ እሱ የተለየ ለመምሰል እሱ ቅዱስ ለመምሰል ነበር የነገረን እንጂ አያምንበትም ነበረ። ይሄ ምንድነው ኮንቪንስ የሚለው የማካቬሊ ሲስተም አለው። እሱ ይሄንን ይጠቀማል። ፖለቲካል ዲሴፕሽን ነው። አንድን ሰው ለማታለል ምንድነው አብይ እኮ በመጽሐፉ ብሏል እኮ የሚፈልጉትን እየነገርክ ወደ ገደሉ ሰዳቸው፣ ገደሉ ውስጥ ጨምረ በሬ ወይ ብለህ ተርትባቸው። ይሄ በርካብና መንበሩ የጻፈው ነው። ማካቬሊ ነው።
ይታወቃል የተናገረው ነገር። ስለዚህ አብይ በተንኮልና በሴራ ቅዱስ በመምሰል አርቲስቶችን በመሰብሰብ አርቲስቶች ላይ በመራቀቅ ጨዋ በመምሰል የሚያወራ ሰው ነው። በተግባር ደግሞ ኢትዮጵያ ውስጥ ደግሞ በተግባር የተፈጸመው ምንድነው? ግድያ ነው። ትናንትና እኮ ነው እግዚአብሔር ያሳይ የሃይማኖት ነፃ አሁን የበላይነት ይላል ወንድማችን እንዳልክ የበላይ የነበረ አሁን ባይዘው አማራ ህዝብ ላይ የተሰራ ስውት ትርክት ነው። ቴዲ አንተ ሁሌ አማራ ህዝብ ላይ ትርክት አለ ትላለህ አይደል? አንድ የአማራን ወክላለሁ የሚል ፓርቲ ሊቀመንበር የተናገረው ንግግር የአማራ ህዝብ ሳቢ አድርጎ ንግግሩ ትክክል ይሁንም አይሆንም ገብቷል አባባሌ። ሰውየው መረጃ ሊያቀርብ ይችላል። የበላይነት የለመደ እኩልነት ይቀፋዋል እያለ አማራ የበላይ እንደሆነ ደግሞ ኮሚኒቲ ነው እያለ የሚገልጸው እዚህ ላይ ባይገርም እንዳልክ ሲናገር ኮሚኒቲ ነው እያለ ያንን የአማራን ህዝብ ነው ሪፈር እያደረገ ያለ። ይሄ የአማራ ህዝብ ላይ የተሰራውን የጥላቻ ትርክት ጥላቻ ብቻ አይደለም መጤ ሰፋሪ የበላይ የተባለ እንዲጨፈጨፍ የሚሊክ ሰፋሪ የሚሊክ አንተ የበላይ ነህ የተባለ እንዲገደል የሆነበትን ስርዓት ትርክት ተሸክሞ ዛሬም ይሄ ማህበረሰብ እኩልነትን ይጠላል ይላል። በጣም የሚያሳፍረው ግን ይሄ ማህበረሰብ አብይ አህመድ ሲመጣ በመላው ዓለም በመላው ሀገሪቱ በሚኖርባት ክልል ውስጥ ለሰይ ባህር ዳር ላይ ምንድነው ያደረገው? አብይ ንጉስ አድርጎ አብይን በሰረገላ ሰርቶ ወደ ላይ ይዞ የዞረው ከ100 ሺዎች በላይ ባህር ዳር ላይ ይሄ ማህበረሰብ ነው። ለምን? ኢትዮጵያ ስላለ። ለምን? እኩልነት ስላለ። እኩልነት እናመጣለን መደመር ስላለ ይሄ ማህበረሰብ መደመር ውስጡ ነው። ይሄ ማህበረሰብ ኢትዮጵያ ውስጡ ነች። ይሄ ማህበረሰብ እኩልነት ውስጡ ነው። ይሄንን ማህበረሰብ ግን ቋንቋውን ጥሎ የሱን ማህበረሰብ ቋንቋ ለምዶ በራሱ ቋንቋ የሚሰድበው ደግሞ ካድሬ ሆዳደር ካድሬ አለ እዚህ። በጣም በሚያሳፍር ሁኔታ ይሄ የጥላቻ ንግግር ነው። እንዳልክ ውስጥ ማየው ፒውርሊ ኢቪል የሆነ የአማራ ጥላቻ ታነባል። በጣም የሚያስጠላ የአማራ ጥላቻ ነው እየሰማ ያለው። ይሄንን ወንድሜ እንዳልክ አንተ ጌታን ተቀብያለሁ ትላለህ አይደል? መጀመሪያ ከአማራ ጥላቻ ንጻ። ጌታ ኢየሱስ ክርስቶስ ሰው ሁሉ እኩል ነው ብሎ ነው የሚያስበው። የአማራ ህዝብ በሄደበት የሚቀጠቀጥ የሚገደል በአንተ አይነት አስተሳሰብ ባለው የፖለቲካ እምነት ነው ዛሬ እየተገደለ ያለው። 7 ዓመት ሙሉ በየወለጋ ለገጣፉ ቡራዩ ሐረር ድሬዳዋ የትኛው ሐዋሳ ላይ